ወንጀለኛ ነው። መቶ ዘኪን ሲያሰቃዩት እንደነበርና የእውነት እናቱ እንዳልሆነ ነግሮኛል። የት ነው ፈልገህ ነው ደግሞ ያማረክ? ከራምሌት ነው የምትሳኛው? ዘኪን እያሰቃዩት ነው። እውነት ዘኪ ያበደው በእርሶ ምክንያት ምን አገባሽ? ለምን ያገባኛል? ጠላቴን ስለሚያገባኝ ነው። ወንጀል እየሰሩ ነው ያሉት። ጀምጀኝ እኮ አሰብክ እኮ እንዴ? እኔ ምን አደረኩኝ? እኔ እኮ ምንም ያደረኩኝ ከዚህ በላይ ያገባኛል። ቻናላችን ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በተለየ ቪዲዮ ነው የመጣሁላችሁ ነው። ትናንትና ታውቃላችሁ ከዘኪ ወንድም ጋር ትንሽ አውርቼ ነበርና ቪዲዮ ለቅቄላችሁ ነበርና አንዳንድ የነገረኝ ነገር አለና ስለ እናትየው ብዙ ነገር ነግሮኛል። ማለት መጀመሪያ አላመንኩትም ነበር። ዘኪ ትመልስ ታውቃላችሁ ጤነኛ አይደለም ብዬ እያታለለ ነው ብዬ ነበር የመለስኩላችሁና በዛ ሰዓት ላይ መጥቼ ስጠይቀው ግን እሱ ምንም ነገር አላለኝም ነበር። ቪዲዮንም ሳሳየው አላመነልኝም ነበረ። ግን ተመልሶ መጣና ቤቴ ከትንሽ ቆይታው ጊዜ በኋላ ስለ እናትየው ብዙ ነገር ነገረኝ። ዘኪም ስላለበት ሁኔታ ነገረኝና እስቲ አላመንኩትም እውነቱን ለመናገር ተመልካቾቼ ነው። እሱን እውነት ይሁን ውሸት ይሁን የሚለው ለማረጋገጥ ነው ዛሬ እናትየው ቤት ዘኪ ጋር የመጣሁትና አሁን እናትየው ቤት ነው ያለነው። ዘኪ ከዚህ በፊት የነበረበት ቤት ነውና እናትየው ያስቀመጠችበት ቦታ ነው ያለነው። አሁን ትንሽ ሰፈር ውስጥ መንደር ውስጥ ራቅ ብዬ ነው እየቀረስኩ ያለሁት። ቤቱ በዛ በኩል ነው ያለውና በዛ ጀርባ አላቅም ብቻ እውነት ይሁን ውሸት ይሁን አሁንም ስቲል እያመንኩ አይደለም። እሱን ታውቃለህ አይደል? ብዙ ነገር አውርተኸኛል ምናምን ነገር ግን እኔ አሁንም አላመንኩም። ግን እውነቱ የሚወጣው ግን መጀመሪያ እዛ እናትየው ጋር ሄደን ሲሆን ነው አይደለ? እውነት ነው ብለህ ነው እያመጣኝ። ግን እዛ ሄጄ አናግሪያት አይቼ ሁሉ ነገር ውሸት ከሆነ ግን የምር እንጣላለን። የእውነት ዘኪን እያሰቃየችው ካልሆነና ዘኪ የእውነት እየዋሸኝ ከሆነ ያ ነገር ውሸት ከሆነ ካንተ ጋር እምጣላለሁ ከወጣችሁ ጋር። አሁን ድጋሚ የመጣሁት በጣም ስላዘንኩኝና ከዚህ በፊትም አንዳንድ ጥርጣሬዎች ስለነበረብኝ ነው ላምኔ የቻልኩት። ግን እስቲ እናንተም ተመልካቾች አላቅም ከኔ ጋር ውስጥ አብረን እንገባና እውነት ዘኪን እያሰቃየችው መሆኑን እናያለን። እውነት ያ ነገር እውነት መሆኑን አብረን እናያለን። ውስጥ ነው ያለችውና እንደምትመጣ አጣቅም ድንገት ነው የምንመጣባት። ቁልፍ ይዛል አይደለ? አንተ ቁልፍ ይዘን እንገባለን። ከዛ በኋላ ውስጥ ከገባን በኋላ ደግሞ ድጋሜ ካሜራውን አበራላችሁ እና ደግሞ የሚሆነውን ነገር ታያላችሁ። ከኔ እኩል ብቻ ጨንቆኛል። ያው የዘኪ ነገርሽን ስላሳሰበኝ ነው ነገር ለምን ታስቢለታላችሁ ምናምን ነገር ልትሉኝ ትችላላችሁ። ወንጀል የሰራ ነው ኪያን ያገታት ሰው ነው። አሁንም እስቲ ለምን ትጨነቂለታላችሁ ምናምን ብላችሁ በውስጣችሁ ጥያቄ ሊፈጥርባችሁ ይችላል። ግን ምንም ቢሆን ድሮ ጥሩ ነገር አሳልፈናልና አውቃለሁ። ወንጀሎችንም ሰርቷል ያለፈ ነገር ነውና ያን ስህተቱን ደግሞ የሰራበትን ምክንያት ነግሮኛልና የሆነ ሰዓት ላይ ውስጥ ገብቶ ነበር ማይሆን ነገር ውስጥ ገብቶ ነበርና በዛ ማለት የሰራው ጥፋት እንደሆነ ነግሮኛል። ግን ምንም ቢሆን ሰው ነውና ለሰው ልጅ ታዝናላችሁና እንደዛ ስላሰብኩኝ ነውና የምር አይምሮን ታሞም ከሆነ ምናልባት ሊጸጥተኝ ይችላል ይሄን ነገር ማድረግ ብዬ ስላሰብኩኝ ነው እንደ ሰውኛና እስቲ ውስጥ የእውነት እያሰቃየችው ከሆነ እስቲ ለማዳን እሞክራለሁ። አላቅም እውነቱን ውሸት ውስጥ ልንግባና ደግሞ እሷ ጋር ካሜራውን አብርቼላችሁ ደግሞ ያለውን ነገር አሳያችኋለሁ። እወዳችኋለሁ። አንቺ የት ነው ያለው? ማለት ምን ያለው ዘኪ ምን አገባሽ? ምን አገባሽ? በቤቴ የት ምን አገባሽ? ምን አገባሽ አንተ? ምን አገባሽ? እሱ ጠቁሞኝ ነው የመጣሁት። ማዘር የፈለገ ማንም ይጠቁምሽ። ምን አገባሽ? ድጋሜ መልሰው እዚህ ክፍል ውስጥ አሰሩት። ምን አገባሽ? መቼ ቦንታ ተራ ያየሽ ነገር አለ እዚህ ታስራየሽ ነገር ለምን ከፍታ ባስሷን ይዛል እናቴ ናት እኮ እሷ ከዛሬ ዝም ብያለሁ የሚሆነውን ነገር እያወኩኝ እዚህ በላይ ግን ምን አጥቶ ነው አንተ ምንድን ነው የምታውቀው? እውነት ዘኪን እያሰቃዩት ነው። እውነት ዘኪ ያበደው በእርሶ ምክንያት ምን አገባሽ? ለምን ያገባኛል? ጠላቴን ስለሚያገባኝ ነው። ወንጀል እየሰሩ ነው ያሉት እኮ ማውጣት የሰው ሰው እያሳመሙ ነው ያሉት። ይሄ እኮ ልክ አይደለም። ምንድነው እውነት ዘኪ ወንጀል ሰርቶ ሊሆን ይችላል፣ አቃጥሎ ጥፋተኛ ሊሆን ይችላል። ግን በዛ ተናድጄ ነው እርሶ ጋር የመለሱት። ግን ድጋሜ እንዲያሰቃዩትም አልፈልግም በምንም ታም በገዛ ቤቴ ልጄን ጣራ ላይ ሰጥ አንቺ ምን ያገባሻል እያልኩሽ እኮ እኔ እናት የምን አገባሽ እያልኩሽ ያገባታል። ምን ነው የሚያገባት? የሚያፈቅራት ልጅ ነው አይደለ? በቃ መንከባከብ አለባት። እሷ ጋር ነው መሆን ያለበት። ምን አገባ? እስከዛሬ በዚህ ሁኔታ አትፈልግም ብላ መሰለኝ ያፈቀ ነው። ወንጀለኛ ስለነበር መስሎኝ ነው። ወንጀለኛ ስለነበር አልሽ እኮ ወንጀለኛ አልሽን እኮ አልሽን መጥተሽ ወንጀለኛ ብዬ ያለው ማዘር እስከዛሬ ታገስኩ። በቃ ወንጀለኛ ነው። መቶ ዘኪን ሲያሰቃዩት እንደነበርና የእውነት እናቱ እንዳልሆነ ነግሮኛል።
ምንድነው ታጥስለው እያሰቃዩት ነው ያሉት? ልጄ ነው ምን ልትፈልግ? ልጆት ቢሆን ኖሮማ እዚህ ክፍል ውስጥ ብቻውን አይዘጉበትም ነበረ። ምን አገባችሁ አይደል? በልጄ ምን አገባችሁ ያልኳችሁ ነው። ምን አገባችሁ? እንደ ልጅ ራሱም ማለት እንከባከብ። ከዚህ በላይ ምን ላድርገው? እሱ ምን ላድርገው? እውነቱን ባያሳየኝ ኖሮ እስከዛ ድረስ ሊያታልሉኝ ነበር አይደል? ሰማሽ? ታሟል አስታምማለ ብለሽ ወሰድሽ። አስታምማለ የታመመው ምንድን ነው የታመመው? ማን ነው የታመመው? ምንድን ነው የምትለኝ አንተ? እኔ መውጣት አለበት። በቃ ከዚህ በላይ ያገባኛል። ወንድ የሆነ መጥቶ እየተሰራ ነው እዚህ ቤት። ማዘር እስከ ዛሬ ታግሻለሁ። እስከዛች መውጣት አለበት። ምን አገባ እዚህ ያገባኛል። ያጎቴ ልጅ የራስ ጉዳይ ያጎቴ ልጅ ነው። የት ያውቃል? እዚህ ብል መጣ ትናንት ዛሬ መጣ አብሬ ነው ያደኩት። አያውቀኛል። ዛሬ መጣ ያጎቴ ልጅ ያለ አይኑ ተነክቶ ቢረሳኝ አሁን ያመጣሁት ይሄን ክፍል ይፈቱና ዘኪን ማየት ፈልጋለሁ። ወንድ የሆነ ዘኪን ውስጥ ነው ያለው። ምን አገባሽ? ምን አገባሽ? እሱ ዘኪ ላይ ያደረጉት ነገር ወንጀል ነው። ይሄን ያውቃሉ አይደለ? ዘኪን የእውነት እያሳመሙት እዚህ ውስጥ እያሰቃዩት ከሆነ እኔም አልፈቅድም። ምን አገባሽ? አስታማለሁ ያገባኛል። አውቃለሁ ወንጀል አስታማለሁ ብለሽ አንተ ሸወረወርሽ፣ አሳብደሽ ሸወረወርሽ። እኔ አይደለሁም እኔ አይደለሁም። አንተ የምታውቀው ነገር አለ። መድኃኒት እየሰጡት እስከ ዛሬ ዝም ብያለሁ። ጭምተኛ ሆኜ ዝም ብያለሁ። ወንጀል ብናገር የሚተባበር ስለማላውቅ እንደዚህ የምትለኝ አያየው ነገር አለ ወይ? መታገስ አልችልም። ይሄን ወንጀል ብናገር እንኳን የሚደግፈኝ ልጅ ነው ብለው የሚንቀኝ ሰው ይኖራል ብዬ ነው ዝም ያልኩት። እኔ ምን ሳደርግ እንዳየኸኝ እንዲያውም ከሳለሁ ነው። እኔ ከሳለሁ በስማታት ከሳለሁ እከሳለሁ። እኔ መረጃ አንቺ ወንጀለኛ ልጅ ነገር አርገውት ከሆነ የእውነት አርገውት ከሆነ እኔም ፖሊስ አምጥቼ ነው ይሄንን በር ማስከፍተው። ሰሙኝ አይደለ? ወንድ የሆነ ቤት ይፈት ወንድ የሆነ ይፈታ። ለምን ያሰቃዩታል? እሺ ዘኪ እዚህ ማን ያለው? እሺ ይፈቱልኝ። እሺ ይሄን ይፈልጋል። እዛ ቤት ማንስ ማስቀምጥ ምን ስዋል ያገባሽ? እሺ ነው ያው። እሺ የማይደብቁት ነገር ካለ ለምን ነው ማሳይሽ? ዘኪ እዚህ ነው ያለው ማለት ነው። ዘኪ እውነቱን ይንገሩኝ። እባክዎትን ዘኪን እዚህ ውስጥ አያሰቃዩት። ዘኪ ባይኖር ኖሮ ታዲያ ማን ያለው? እሺ ለምን እንደዚህ ይደብቃሉ? ምን ደበኩኝ? እና ምን እያደረጉ ነው? ወንድቃ ስላለበት ነው እንጂ ደበኩሽ እንዴ ምን አትናቃለሁ? ለዛኩኝ በየቀኑ እዚህ ወንጀለኛ እንደሆነ አውቃለሁ። ለዛኩኝ ቢሆን ምን አውቃለሁ? እኔ ስሙኝ፣ ይሁን ወንጀለኛ እንደሆነ አውቃለሁ። ያደረገው ነገር ሁሉ እሱ እንደሆነ አውቃለሁ። ግን ምንም ቢሆን እንደዚህ እንዲሰቃይ አልፈልግም። ምንም ቢሆን ተሰቃይቷል። እኔ ጋር ሆኖ ጥሩ ሁኔታ ላይ ነበረ እና ወደ ነበረበት ድጋሚ ወደ ነበረበት ቦታ እንዲመለስ አልፈልግም በእግዚአብሔር። አሁንም የመጣሁት በጣም ያፈቅራል ባለበት ሁኔታ ግን እንደዚህ እንዲያብድ ግን መጀመሪያ ፍቅር ብቻ አላመንኩም ነበር። ይሄን ታውቃለህ አይደለ? ያወራን እየሰጡት ነው። አንተ ልጅ ፍቅሩ ብቻ ያሳብደው። ከኔ ጋር ጸብ ነው የፈለከው? ከኔ ጋር ጸብ ነው የፈለከው? ነው ስለ ከኔ ጋር ጸብ መጀመሪያ ማዘር ምንድን ነው በሚስጥር ያዝከው? ዛሬ የእርሶን ኃጢአት ዛሬ መታዘን ምንድን ነው ያጣት? በዘኪ እንደዚህ ሆነ። ዘኪ እንደዚህ ትባኛ ያለ እኔ ወጥቃ ስላስቀመጥኩበት ነው። እሺ መጀመሪያ እውነት ዘኪ ወንጀለኛ ነው ብዬ ሁላችሁንም ቤተሰብ ተጠራጥሬ ነበረ። እውነት አላመመውም ብዬ አላመንኩም ነበረ። ግን አሁን ላይ ሳይ ግን ምናልባት ታሞ ሊሆን ይችላል ብዬ ተጠራጠርኩኝ ነው። እርሶም ደግሞ እዚህ ነገር ላይ የእርሶ እጅ እንዳለበት እያሰብኩኝ ነው ያሉት ማዘር። እኔ ምንድነው አንተ ዝጋ ብያለሁ። ዛሬ እሱ መጥቶ ከነገረኝ አንፃር መጀመሪያ አላመንኩትም ነበረ። ምክንያቱም የዛኔ መጥቼ እናንተ ቤት ሳናገራችሁ ጥሩ ነገር አልነበረም ሲመልስልኝ ነበር። ማስረጃውን ሁሉ እየዋሸ ነበረ። ዛሬ ግን ትናንትና እቤት መጥቶ ግን ሁሉን ነገር ነግሮኛል። ሚስጥሩን ሁሉ ነግሮኛል። አባሪ አይደለም ያገኘሁት። እውነት ይሁን ውሸት አሁንም ግን እያጣራው ነው ያለው። ግን የእርሶ ሁኔታ አሁን መጥቼ ሳይወት ያጠራጥራል በጣም። ያገባል እንኳን ፈጸምኩ። ምን አገባችሁ? እሺ አትሊስት ቤት ቻርታን ነው። በልጄ ምን አገባችሁ? እሺ በቃ ዘኪን መውሰድ እፈልጋለሁ። የት ነው የምትወስጂው? ወደ ቤቴ ልውሰደው። በፍጹም ለምን? እኔ በቃ ነው መውጣት አለበት። እዚህ ያለው ማለት እንግባ። የት ነው የምትገቢው? በገዛ ቤቴ ታስገድዱ ነው እናንተ ለምን አሰሩት?
እሺ እንዴ ዘኪ አጉላዛኝ ለምንድን ነው እሺ የተኛው? ዘኪ አውራኝ። እንደዚህ ነበር ሰሞኑን ነው? ይኸው አንቺ ጋር ስንመጣ እኮ ደህና ነበር። ይኸው መድኃኒት መጣሁላችሁ። እንግዳ መጥቶብኛል። አሁን መጣሁ። እሺ እውነታቸው ነው። መድኃኒት እየሰጡት መድኃኒት እያሰቃዩት ነው ማለት ነው። ካሜራ እዛ ጋር ድብቅ ካሜራ ታስቀምጥልኝና ማለት ነው። አሁን ይሄው እሳቸው ከዛ በኋላ የሚያደርጉትን ነገር ሁሉ ቀርጸን በካሜራ እናያለን። እሺ አሁን ነው አስቀምጥ። እሳቸው ሲመጡ ቶሎ እዛ ጋር ስቀምጥ ከዛ በኋላ ከወጣም በኋላ የሚያደርጉትን ነገር ሁሉ በካሜራ እንይዛለን ማለት ነው። እናያለን ማለት ነው። የእውነት እያሰቃዩት ከሆነ ዘኪ የእውነት እንደዚህ ለምን አሰብሽ? ዘኪ ወጥሽ አሁን እንግዳ ቤት መጣ። እንግዳ ቤት መጣ ልትሆኛው። እሺ አትሊስት እሺ እግሩን እንኳን ዘኪ ብለን ስንመጣ እንግዳ ሁሌ ነው የሚመጣበት። ሰፈር ደብድብብኝ፣ የሰፈር ሲያስቀይምብኝ ይደብድብ። እስር ቤት ልግባ ወይ ማዘረን ይቋቁታል። ዘኪ አንተ ልጅ አገባም። የት አባት ታቀኛለህ? ታቀኛለህ የት ነው የምታቀኝ ማኖሩ? ቆመህ ሌላ ልትከራከርልኝ ነበር። እንደ ዘመድ እንደ ወገን ትከራከርልኝ ነበር። ጠላት ይዘብኝ መጣ ይባስ ብለህ ከጠላት ጋር ወገንክ እኮ ከጠላት ጋር ወገንክ። የምን ጠላት ነው የሚያወሩት? ወዳጅ ልትይኝ ነው? ወዳጅ ልትይኝ ይፍቱት። እሺ ይፍቱትና እሺ ሌላ ቦታ ይቀመጥ። አያገባሽም። ትወጫለሽ አትወጪም? አንቺ የምር እሺ ዘኪን ይዘህ ነው አንድ ጥያቄ ተቆጥ ለዘኪ አስቡሎታል። እየተሻለ ያለው በምን ጋር ነው? ይዛል አገባም። አንተም ያገባ ነገር የለም። እሷማ አገባኛል ወንድም አንተ ወረወረችው ማናት? እንዴ በሽተኛ ጋር ያወጣችሁ አንተ ለእኔ በዚህ በሽተኛ ጋር ሻምጣሽ ልጅ እኔ አይደለሁኝም። እኔ ከመጀመሪያው ጀምሮ እርሶ ጋር ነው እንደዚህ የሆነው አይደለ? እኔ ጋር ያለ ጤነኛ ነበር። እኔ ጋር ነበር መጀመሪያ ተጠራጥሬ ነበር። በሽተኛ አይደለም ብዬ ነበር እርሶ ጋር የመለስኩለት። ግን እየተሻለ ነበር። እንደዛ ነበር። አሁን እየባሰበት ነው ያለው። እየሰማሽኝ ነው? እየተሻለ ነበር። ሰው አፍቅሮ ብቻ ያብዳል እንዴ? መድኃኒት እየሰጡት እንጂ ዝም በል አንተ። የምታውቀው ነገር አለ ሲለኝ የምታውቀው ነገር አለ። አዎ አውቃለሁ። ባለፈው ስጠይቅ ብትነግረኝ ኖሮ አሁን ሁሉ ነገር አይፈጠርም ነበር። ለኪን ድጋሚ ሰው ጋር መልሼ አልመልሰውም ነበር። ያኔ ነገር ብዬ ለምን ተገናኘን? እኔና አንቺ መች ተገናኝተን ለብቻ መተን ማናገር ሳይሆን የነበረ የመጀመሪያ ቀን እናትየው ዘኪን አምጥቼ ስመልሰው ያኔ እውነቱን ብትነግረኝ ኖሮ አሁን ዘኪ ያለበት ደረጃ ፈርቼ ነው። እየሰማችኝ ነው? አሁን ምንድን ነው የምትፈልጉት? ከዚህ ምንድን ነው የምትፈልጉት? ነው ምንም አንፈልግም። እሺ ዘኪን እንውሰደው። የት ነው የምትወስጂው? ጤነኛ የሚሆንበት ቦታ ምን አንተ ከዚህ በላይ ምን ጤነኛ ነው? አሁን እንቅልፎት ነው እንዳነሳ አንቺ አትሰደው። አይነሳም እንዴ? አይነሳም። እሺ ከመዱን እንኳን አንቺ ልፍታለ አንቺ ምን አገባሽ? ምን አገባሽ? አንቺ ምን አገባሽ? አንቺ ምን አገባሽ? ሄድ የሚፈልገው እሷ ጋር ነው። በቃ እሷ ጋር ነው የሚላለ ያውቃል። እሱ ጤነኛ በእምነት ነኝ ዘኪ አውቀኝ ዘኪ በእምነት ዘኪ ነኝ ዘኪ ተራሽ ቤት ገባሽ ተደረደው እሺ መድኃኒት ወስዷል። ትለቂያ ምንድን ነው እንደዚህ ደነዘዘው? ልቀቁት ነው ልቀቁት። እሺ ልቀቁት። አሁን ዘኪ ካጠገብ ዞርበል ከዚህ ዞርበል ካጠገቡ እንዳትደርጋለች። እሺ ነገ ተመልሼ መጥቼ ልጠይቀው። ምን አግብቶሽ ነው የምትጠይቂው? ምን አግብቶሽ? ምን አንቺ እንደዚህ አይደል በሽተኛ አድርገሽ አምጣሽዋለሽ? እግሩን እንኳን እሺ ይፍቱለት። ተናገርኩ። አያገባሽም። ምን አገባሽ? ምን አገባሽ? እግዚአብሔር እንደዚህ ታስሮ እሺ እንዴት ይሆናል? ምን ይሆናል? ምን ይሆናል? ወጥቶ ሰው ከሚጎዳብኝ አይሻልም? ሰው ከሚያሯጥብኝ አይሻልም? አስቸገርከኝ። አሁንማ እኮ አስቸገርከኝ። ጠገብክስ አሁንማ አስቸገርከኝ እኮ አስቸገርከኝ። ከዚህ በላይ አልገባም ብለህ ትታገለኝ አልገባም ብለህ አስቸገርክ እኮ አሁንማ መስ ይሄን ያመጣሁልህ አንተ ነው። አልቻልኩም። በእኔ አቅም የምትሆን ነገር አይደለም። አንተ ምንም የምችል እንዴ ልደብድበኝ እኮ አሰብክ እኮ እንዴ። እኔ ምን አደረኩኝ? እኔ እኮ ምንም ያድርጉኝ። ጭራሽ ነስ እንዴ ጥልጣን ገብካው ማለት ነው። አጠገበች ወስዳ ምን ታርጊ ነው? ላሳይክ፣ እንደዚህ አድርጌ ላሳይክ እንዴ። ምን ታረጊኝ ነው? የጠገብክበትን ላበርድልህ ነው። ጠገብክ መቼ መናገር ጀመርክ? ምነው ይሄንን ገና እንደዚህ ጠፍንግ አድርጌ ነው ማስረግ። እንዳታስሪኝ። ለምንድን ነው የምታስሪኝ? አትናገረኝ እያልኩ እኮ አፈንዛ ስትቀመጥ አትቀመጥ
እኮ አትሰሪኝ። እሺ በእናትሽ አትሰሪኝ። ወደ ነው ማስረ ወደ ሄደ መንደር ለመንደር ሰርቷ ማለት ነው ማለት ነው። ኧረ ና በጣም አትሰሪኝ። እኔ ማቀባሪ አንተ ነው የምታውቀው። ለምን እሺ እሺ ለሻስተኛ አትማተሽ አትሰይመስ ና ናምጣ ግሬ ናምጣ ያመኛል እኮ አትሰሪኝ። አትመልስልኝ እያልኩ አንተ ልጅ አትመልስልኝ እንጂ በእናትሽ አትሰሪኝ። በእናትሽ ምን አድርጌሽ ነው ይሄን ያህል? መስማት የሚባል ነገር አለ እንጂ የማን ዘበል የማን እንጂ እግራብክ እኮ እራሱ እዚህ ላይ ወጣ እግራብክ። አሁንማ ጎረመስክ እኮ ጎረመስክ። አምጣ እጅህን እንዳትታገረኝ እጅህን አምጣ። እጅህን የምታስሪኝ አይደለም እና ምን ላደርግ ነው? አምጣ እጅህን እንዳትሄድ አላልሽኝም? ይኸው እግሬን አሰርሽኛ። እጅህን ምን ይሰራል? መልስ እየሰጠኝ መሆኑ ነው። እንደዚህ የደፈቅ እንዳላደርግ አንተ ይኸውልህ ይዤ እንደዚህ ና እንጣ አስቸገርክ። አሁንማ ጠገብክ እንጂ ሄዳ ፊት ሰጠች እሷ እኮ እንደዚህ አታስሪኝ። እያወዳደርከን ነው ወይ ደቀቅ እሷ እኮ ትረዳኛለች። ምንድን ነው የሚለኝ? ይሄ ምንድን ነው የምትለኝ አንተ? እሷ ጋር ነው መኖር የምፈልገው። እሷ እግርህን ከዚች ቤት ታወጣታለህ። ወንድ ነህ አንተ፣ ከዚች ቤት እግርህን ታወጣለህ። ወንድ ነህ። እኔ በህይወት እያለሁ አንተ ከዚች ቤት እግርህን ታወጣለህ። እናያለን እንጂ ጠገብክ። አሁንማ ጠገብክ። እሷ ጋር ነው መኖር የምፈልገው። እሷ አንተ እኔ ማንነት ስለሆንክ እሷ ጋር የምትኖረው ምን ስለሆንክ ነው? የት አባህ ልትሄድ ነው የምትኖረው? እኔ የት አባህ ሄጄ ነው አንተ ሰው ለሰው የምትንዘላዘለው? አጥግባ መጣች። ከዚህ በላይ ምን ፈለክ? ወስዳ እኮ አተብታ መጣች። አትይ እንጂ አሰደብከኝ። ቤቴ ድረስ አመጣህ። ቤቴ ጎረምሳ ቤቴ ድረስ አመጣህ፣ አሰደብከኝ። እኔ ከእሷ ጋር ነው የምኖረው። እሷ እኮ ደስ የሚል እኔ በህይወት እያለሁ ከዚች ቤት ትወጣለህ መስሎሃል? ትወጣለህ ከዚች ቤት ትወጣለህ። ደግ ልጅ ነው። እኔ ክፉ ነኝ? እኔ ክፉ ነኝ? የመታሽኝ እንጂ ጥጋብ ምላስህ ነው የሚያስመታ። እሷ እኮ እንደዚህ ብላ ታቅፈኛለች። አልቀፈችም አይደለም? ደባ መታቀፍም አማረክ። ምን አይነት ደፋር ብትሆን ነው አንተ ደግሞ? ያንተስ ድፍረት በዛ። ቀና በልና ቁጭ በል እያልኩ ነው። አንተ ልጅ ቀና በል። አንተ ሴጣኔን አታምጣው። አንተ ልጅ ቀና በል። እዚህ ተደግፈህ ቁጭ በል። እንደዚህ ምን እንዳምሞት ትቅለሰለሳለህ? ምላስህ ረዝሟል እኮ እንጂ አትየኝ አልኩህ ነው። አይንሽ እንጂ አሞተ በሙሉ አይነት ታይን ጀምሯል። እንደዛ መፈራራት ሴትዮ እኮ ቀረ። መፈራራት አቆምን እኮ መፈራራት እንጂ እካልክ እጄን አመመኝ። እንኳን አመመህ ይመመህ። እሰይ እንኳን አመመህ እንጂ መች ነው እሷ ጋር የምትወስጂኝ? የምን አባ መሄድ ነው? የምን መሄድ አባ? እኔ በህይወት እያለሁ ከዚች ቤት ትወጣለህ? አንተ ትወጣለህ? ከዚህ ቤት ትወጣለህ? ፈትኸው አይደለ? አላለኸው ጭራሽ አላለኸው ጭራሽ እኔ እኮ አይደለሁም እና እኔ ነኝና ታዲያ እማላለሁ። እኔማ በደንብ የአሮጊት ልጅ አይደል እንዴት ይሰራል? በደንብ እንጂ ያማል እኮ እንዲያማ አይደለም ማስረ ከዚች በኋላ ከዚች ጋር ትንቀሳቀስና አንድ ተንቀሳቅሰህ ባይክ እንቅስቃሴ አደርጋለሁ ብትል ውርድ ከራሴ። እስቲ አንተ ወንድ ነህ፣ ውጣ ከዚህ። የእሷን ስም አታንሳብኝ እያልኩ ነው። አንተ ልጅ እንድመጣ ትፈልጋለህ? ከዚህ በላይ እንድመጣ ትፈልጋለህ? አልበቃህም አሁን የመታወቅ እና ፈልገህ ማለት የእሷን ስም እዚህ ቤት ስጠራ እንዳልሰማ። እዚህ ግን እኮ መኖር አለ። የት አባ መኖር ፈልገህ ነው? የት መኖር ፈልገህ ነው? የት መኖር ፈልገህ ነው ደግሞ ያማረክ? ቀና ብለህ ነው የምትተኛው? ንቅንቅ እንዳትል ከዚህ እኔ እወጣለሁ።
ገበያ ገዝቼ በጣም ገዛዝቼ በጣም ድምፅህን እንዳትሰማ አመጣለሁ ነው መድኃኒቱን። ያዝ ያዝ አትመልስ ብያለሁ። እንደ ድርጅም እንዳላደርግ አትመልስ ጠጣ አንድ አንተ ልጅ ነገር አፈልገኝ ብያለሁ። እኔ አሁን እወጣለሁ፣ ገበያ ደርሼ እመጣለሁ። ድምፅህን እንዳልሰማ እንዲያው ስመጣ ከዚች ቦታ ንቅንቅ ብለህ ታገኝ ውርድ ከራስህ ከዚች በኋላ ንቅንቅ ብለህ እንደዚች እንዲያው ጋደም በል። እንደዚህ ምንድን ነው እንደዚህ ማለት ጋደም በል እና እንደዚህ ምንድን ነው እንደታመመ የምትሆነው? ውሃው ነው እንደዚህ ያለ ውሃው በሚዲያህ አንተ ና ተጋበረ ወደዚህ የት ነው ወደዛም ትሄድ ወደዛ ሌላ ጣጣ ልታመጣብኝ ነው ወደዚህ በቃ ነግሬሃለሁ። ገበያ ደርሼ እመጣለሁ። እንደዚህ ሆነ ንቅንቅ እንዳትል እሺ? ተናግሬያለሁ። ፋሚሊዎች አሁን ውጪ ወተን ነው ያለ ነውና ማለት በቃ ትተናት በጣም ረበሸሽ ምናምን ነገር ቤት ውስጥ ሆነ ምናምን ነገር አይታችኋል። ዘኪን በጣም አስረዋለች ምናምን ነገርና እውነት ነው ያየሁት ነገርና ካሜራም ደግሞ ውስጥ ደብቄ ነው የመጣሁት። ዘኪን የእውነት እንደምታሰቃየው የሚያሳይ ቪዲዮ መረጃ አገኛለሁ ብዬ ማለት ነው። እና አሁን ውጪ ወተን ያለ ነው እኔና ወንድምየውና ተደብቀን ያለ ነው ማለት የሄድን መስሏታል እሷ። ልንወስደው አልቻልንም። እዚህ ጋር ብዙ ሰዎች አሉ ምናምን ነገር ልጆች አሉ ግን እሱ ልንወስደው አልቻልንም። ምክንያቱም ትጮህብናለች ነገር ታደርግብናለች ብለን ስላሰብን እሷን አረጋጋናትና እንደሄድን አድርገን አስመስለን ዘኪን ከዛ ደብቀን ልናስወጣው ነው ያሰብነውና ተመካክረን ነው የወጣ ነው። አልተውነውም ነው የምላችሁ እዛውና አሁን እዛ ቤት ውስጥ አካባቢ ነው ያለችው። አሁን እየወጣች ነውና ቆልፋ በሩን እየወጣች ነው ያለችው። እሱና እዛ ጋር እሷ ከወጣች በኋላ እኔ እናንተ ተደብቀን ቁልፍ ይዛል አይደለ ተደብቀን እንገባና ደግሞ ዘኪን ይዘነው እንወጣለን ማለት ነው። ከዛ በኋላ እኔ ጋር እናደርገዋለን። ሌላ ምንም አይነት ምርጫ የለንም። ካለዛ ሴትዮዋ እሱ ልታሳየንም እንትን ልትለንም አልቻለችም። ምንም በቃ አሁን እየሄደች ነው ወደዛ እየሄደች ነው። አያት በቃ ናቀስና ካሜራ ማናውን ተደብቀን የገባነው ቁልፍ አለ ከፍቷል። ካሜራውም እዚህ ጋር አለ። ካሜራውን በኋላ እናያለን። አሁን የለችም። እሺ እናት እኔ ወደ ቤት ወስዳለሁ። እሺ ወስዳለሁ። አሁን የለችም። እሺ ተደብቄ ነው የገባሁት። ደህና ነኝ። ቅድም መድኃኒት ሰጣን የደነዘዝከው ቅድም እኮ ስጠራ ነበር መጥቼ አልሰማኝም። መድኃኒት ሰጣን ንገረኝ። ከዛስ መድኃኒት ነበረው። መድኃኒት ሰጣው ዘኪ አሁን ታገኛለህ። ዘኪ አሁን ቶሎ ከዚህ መውጣት አለበት። ቪዲዮ ላይ እናየው አይደል? መንቀሳቀስ ትችላለህ አይደል? ገመዱ ፈታል። ጫማ ከዛ ጋር ጫማ ፊት ጫማ እሺ ተነስሽ እሺ ቆይ ታረጋጋ ቶሎ ሳትመጣ እንሄዳለን። ማተም የለችም እሷ። እሺ አትፍራሽ፣ ማንም አይወስድም።